የዓለም ታሪክ ድንበር ዘለል ጦርነቶችን ሲያስተናግድ የጥይት ድምፅና የባሩድ ሽታ የጀግንነትና የኃያልነት ማረጋገጫዎች ነበሩ። የሃያኛው ክፍለ ዘመን የልዕለ ኃያላን የጡንቻ መለኪያ በነዳጅ በርሜሎች ግዝፈት፣ በብረት ምርት ክምችትና ውቅያኖስን በሚያሰነጥቁ የጦር መርከቦች ብዛት ይሰላ ነበር። ዛሬ ግን የዓለም የኃይል ቋንቋ ተቀይሯል። የጦር ሜዳውም ፈጽሞ መልኩን ቀይሯል። የ21ኛው ክፍለ ዘመን ጂኦፖለቲካዊ ፍልሚያ የሚካሄደው አቧራማ በሆኑ የጦር ሜዳዎች ላይ ሳይሆን በአይን በማይታዩ ረቂቅ የሲሊከን ማይክሮቺፖች ውቅያኖሶች በሚያቋርጡ የዳታ ኬብሎችና የሰው ልጅ አእምሮ በሚፈትኑ የአርቲፊሻል ኢንተለጀንስ ስልተ ቀመሮች ውስጥ ነው። ትናንት የዓለምን የደም ስር ያንቀሳቀስ የነበረው ጥቁር ወርቅ ዛሬ ዙፋኑን ለመረጃ አስረክቧል። ግዙፎቹ ታንኮችም ቦታቸውን ለረቂቅ ቺፖች ለቀዋል። በዚህ የዘመናችን አዲስ የፖለቲካና የኢኮኖሚ ቼዝ ጨዋታ ላይ ሁለት ግዙፍ ዝሆኖች የዓለም መጻኢ ዕጣ ፈንታን ለመዘወር ፊት ለፊት ተፋጠዋል። በአንድ ወገን የዘመናዊ ዓለም የቴክኖሎጂ አቅርቦትና የብርቅዬ ማዕድናት ክምችትን በሞኖፖሊ ጠቅልላ በመያዝ አዲሲቷ የዓለም ፋብሪካ የሆነችው ቻይና ስትሰለፍ፣ በሌላ ጎን ደግሞ የቤጂንግን ጉሮሮ ለመዝጋትና የኃይል ሚዛኑን ለማስመለስ የቴክኖሎጂ ኔቶ የተሰኘ ህብረትን ያዋቀረችው አሜሪካ ትገኛለች። ይህ ባሩድ የማይሸትበት ነገር ግን የዓለምን ኢኮኖሚ ደህንነትና ሉዓላዊነት ከመሰረቱ እያናወጠ ያለው ረቂቁ የቀዝቃዛው ጦርነት ከህንድ እስከ ጃፓን ከደቡብ ኮሪያ እስከ እስራኤል የተዘረጋ ግዙፍ የጂኦፖለቲካ ሸረሪት ድርን ፈጥሯል። አሁን ደግሞ የዚህ ግዙፍ የጂኦፖለቲካ ጦርነት የፊት መስመር የትግል አውድማ ታዳጊዋን ፊሊፒንስን አድርጓል። ተከታዩ ትንታኔ ብረትና ደም በሲሊከን ዳታ በተተካበት በዚህ ዘመን ሀያላኑ ሀገራት የዓለም አዲስ የኃይል ሚዛን እንዴት እየቀረጹት እንደሆነና የዚህ ጦርነት አሸናፊ የሰው ልጅ የዲጂታል አኗኗር እንዴት ሊዘውረው እንደሚችል የሲሊከን ጂኦፖለቲካን የጀርባ ታሪክ በጥልቀት ይፈትሻል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በሃያኛው ክፍለ ዘመን የዓለም የኃይል ሚዛንና የልዕለ ኃያል ሀገራት ጡንቻ ይለካ የነበረው በነዳጅ በርሜሎች፣ በብረት ምርት ክምችት፣ በፋብሪካዎች ግዝፈት እንዲሁም ውቅያኖሶችን በሚያቋርጡ የጦር መርከቦችና ታንኮች ብዛት ነበር። ዛሬ ግን የኃይል ቋንቋ ተቀይሯል። የ21ኛው ክፍለ ዘመን የጂኦፖለቲካ ጦርነት የሚካሄደው በአቧራማ የጦር ሜዳዎች ላይ ሳይሆን በአይን በማይታዩ ረቂቅ የሲሊከን ቺፖች፣ በመረጃ ማዕከላትና በአርቲፊሻል ኢንተለጀንስ ስልተ ቀመሮች ውስጥ ነው። አዲሱ የዓለም ነዳጅ መረጃ ሲሆን አዲሶቹ የጦር መሳሪያዎች ደግሞ ማይክሮቺፖች ናቸው። ይህን ረቂቅ የቴክኖሎጂ ዓለም የተቆጣጠረ ኃይል የዓለምን ኢኮኖሚ፣ መከላከያ፣ ደህንነትና የሰውን ልጅ የማሰብ አድማስ ሳይቀር የመዘወር አቅም ይኖረዋል። በዚህ አዲስ የጂኦፖለቲካው ድማ ላይ ሁለት ታላላቅ ኃይሎች ፊት ለፊት ተፋጠዋል። በአንድ በኩል ዘመናዊቷ ቻይናን፣ በሌላ በኩል ደግሞ አሜሪካንና አጋሮቿን ያሰለፈው የፍልሚያ የዘመናችንን ዓለም አቀፋዊ ፖለቲካና የኢኮኖሚ ስርዓት ከመሰረቱ እየቀየረው ይገኛል። የቻይና መነሳትና የቴክኖሎጂው ዓለም ሞኖፖሊ ትርክት ሲፈተሽ ቤጂንግ ባለፉት ጥቂት አስርት ዓመታት ውስጥ የዘረጋችው ስትራቴጂ እጅግ አስገራሚና ጥልቅ መሆኑን እንረዳለን። እንደ ታሪካዊው አሌክሳንደር ዘግሬት ዓለምን በጦር ሳይሆን በኢኮኖሚና በቴክኖሎጂ ለማንበርከክ የተነሳችው ቻይና የዘመናዊ ዓለም የደም ስር የሆኑትን መሰረታዊ ግብዓቶችን በብቸኝነት ተቆጣጥራለች። ዛሬ ላይ ቻይና ከ90 በመቶ በላይ የሚሆነውን የዓለማችንን ብርቅዬ ማዕድናት የማጣራት አቅም በእጇ አድርጋለች። የኤሌክትሪክ ተሽከርካሪዎች ዘመናዊ ባትሪዎች ዋነኛ ግብዓት የሆነው ሊቲየም 65 በመቶ፣ ግራፋይትን 75 በመቶ እንዲሁም ኮባልትን 68 በመቶ የምታጣራው እርሷ ነች። ከዚህም ባለፈ ከፀሐይ ኃይል ማመንጫ ፓኔሎች ምርት እስከ ባትሪ ቴክኖሎጂዎች፣ ከዓለም አቀፍ የባህር ላይ ሎጂስቲክስ እስከ መርከብ ግንባታ ድረስ ያለውን ሰንሰለት ሙሉ በሙሉ በሚባል ደረጃ በቤጂንግ መዳፍ ስር ወድቋል። ይህ በላይነት ቻይናን የዓለም ፋብሪካ ብቻ ሳትሆን የማንኛውም ዘመናዊ ቴክኖሎጂ የልብ ትርታ አድርጓታል። ይህን የቻይናን የቴክኖሎጂና የኢኮኖሚ ድርብ የበላይነት በመረዳት ከእንቅልፏ የባነነችው አሜሪካ የዓለምን የኃይል ሚዛን ወደ ቀድሞ ቦታው ለመመለስ ፓክስ ሲልካ የተሰኘ ግዙፍ ጂኦፖለቲካዊና ስትራቴጂካዊ እቅድ ነድፋለች። ይህ እቅድ በሌላ አጠራሩ የቴክኖሎጂ ኔቶ በመባል የሚታወቅ ሲሆን ዓላማውም ከቻይና ተጽዕኖ ሙሉ በሙሉ ነጻ የሆነ ደህንነቱ የተጠበቀና በወዳጅ ሀገራት ላይ የተመሰረተ የቴክኖሎጂ አቅርቦት ሰንሰለትን መገንባት ነው። ይህ ስትራቴጂ አሜሪካ ብቻዋን ቻይናን መግጠም እንደማትችል የተገነዘበችበትና ዓለም አቀፍ አጋሮቿን በማሰባሰብ የቻይናን ጉሮሮ ለመዝጋት የተለመችበት ፖሊሲ ነው። የዚህ የቴክኖሎጂ ኔቶ አካል የሆኑት ሀገራት እያንዳንዳቸው የተሰጣቸው ቁልፍ ሚና አለ። ህንድ በዚህ ስሌት ውስጥ ግዙፍ ስፍራ ተሰጥቷታል። ምንም እንኳን የህንድ የብርቅዬ ማዕድናት ክምችት በዓለም ላይ ካሉት ታላላቅ ክምችቶች አንዱ ቢሆንም ሀገሪቱ ያላትን እምቅ ሀብት አውጥታ ባለመጠቀሟ አብዛኛውን ፍላጎቷን ከቻይና ለማስገባት ተገዳለች። ሆኖም አሜሪካ ህንድን የምትፈልጋት ለማዕድኗ ብቻ ሳይሆን ከቻይና ጋር ሊወዳደር ለሚችለው ግዙፍ የሰው ኃይሏ እያደገ ለመጣው ሰፊ ገበያዋ እንዲሁም በቴክኖሎጂው ዘርፍ ላላት እምቅ የሰው አእምሮ ካፒታል ነው። በዚህ ምክንያት እንደ ጉግል፣ ማይክሮሶፍትና አፕል ያሉ ታላላቅ የአሜሪካ ቴክኖሎጂ ኩባንያዎች በህንድ መሬት ላይ በቢሊዮን የሚቆጠር ዶላር በማፍሰስ የመረጃ ማዕከላትንና የክላውድ መሰረተ ልማቶችን እየገነቡ ይገኛሉ። አውስትራሊያ በበኩሏ
ማዕድናቱን ከከርሰ ምድር በማውጣት የቻይናን ሞኖፖሊ ለመስበር ተሰልፋለች። በዚህ የሲልከን ጦርነት ውስጥ ብዙም የማይወራላቸው ነገር ግን ዓለም ያለነሱ አንድም እርምጃ ወደፊት መራመድ የማይችልባቸው ሀገራት ጃፓንና ደቡብ ኮሪያ ናቸው። ዘመናዊው የማይክሮቺፕ ማምረቻ ማሽኖች ያለ ጃፓን ረቂቅ የኬሚካል ውህዶች መስራት አይችሉም። የጃፓን ኩባንያዎች በማይክሮቺፕ ደረጃ ቺፖችን ለመቅረጽ የሚያስፈልጉትን እጅግ ውስብስብ ኬሚካሎች በበላይነት ይቆጣጠራሉ። የደቡብ ኮሪያዎቹ ሳምሰንግ እና ኤስኬ ሃይኒክስ ደግሞ የአርቲፊሻል ኢንተለጀንስ የደም ስር የሆኑትን እጅግ ፈጣን የማስታወሻ ቺፖችን በማምረት የዓለምን ገበያ ተቆጣጥረዋል። የኤአይ ሞዴሎች በሚሊዮን የሚቆጠሩ መረጃዎችን በሰከንድ ክፍልፋይ ውስጥ ለማስላት እነዚህ የደቡብ ኮሪያ ማስታወሻ ቺፖች ግድ ይሏቸዋል። በሌላ በኩል ኔዘርላንድስ ቺፖቹን የሚያትሙት ማሽኖችን ስታቀርብ፣ ታይዋን ደግሞ ቺፖቹን በማምረት የዓለም ቁንጮ ሆና ቀጥላለች። በዚህ የቴክኖሎጂ አቅርቦት ሰንሰለት ውስጥ ሎጂስቲክስ እና ደህንነት ወሳኝ መሆናቸውን የተገነዘበችው አሜሪካ ሲንጋፖርን፣ ዩናይትድ ኪንግደምንና እስራኤልን ወደ ህብረቱ አስገብታለች። ሲንጋፖር የደቡብ ምስራቅ እስያ የፋይናንስ የሎጂስቲክስ እና የመረጃ ማዕከል በመሆን አቅርቦቱ ሳይስተጓጎል እንዲጓጓዝ ስታደርግ፣ ዩናይትድ ኪንግደም ደግሞ በተለይም አርም በተባለ ኩባንያዋ በኩል የዓለማችንን አብዛኞቹን ዘመናዊ መሳሪያዎች የሚያንቀሳቅሰውን የሶፍትዌርና የሃርድዌር አርኪቴክቸር ዲዛይን በማድረግ ትታወቃለች። እስራኤል በበኩሏ የሳይበር ደህንነትና የላቀ ወታደራዊ አርቲፊሻል ኢንተለጀንስ ቴክኖሎጂን በማቅረብ የዚህ የቴክኖሎጂው ኔቶ የማይታይ ጋሻ ሆናለች። የሁሉ ዝግጅትና የህብረቱ ምስረታ ግን ወደ መሬት ወርዶ ተግባራዊ የሚሆንበት አንድ ማዕከላዊ የትግል አውድማ ያስፈልግ ነበር። ይህ አውድማ ፊሊፒንስ ሆናለች። የዚህ ጽሑፍ የትኩረት ነጥብ ወደ ሆነው የፊሊፒንስ ጂኦፖለቲካዊ ሚና ስንመጣ የፓክስ ሲልካ ትልቁ ቁማር እየተጫወተ ያለው እዚህ መሆኑን እንገነዘባለን። ፊሊፒንስ በጂኦግራፊ አቀማመጧ ከቻይናና ከታይዋን ደጃፍ ላይ የምትገኝ የደቡብ ቻይና ባህርን የምትጋራ ስትራቴጂካዊ ሀገር ነች። አሜሪካ፣ ጃፓንና ፊሊፒንስ በጋራ በመሆን የሉዞን ኢኮኖሚያዊ ኮሪደር የተሰኘ ግዙፍ ፕሮጀክት ጀምረዋል። ይህ ኮሪደር የቀድሞ የአሜሪካ የጦር ሰፈር የነበሩት ሱቢክ ቤይና ክላርክ አካባቢዎችን ከዋና ከተማዋ ማኒላ ጋር በማስተሳሰር ከቻይና ውጭ ያለውን ትልቁን የቴክኖሎጂ ማምረቻና ማከፋፈያ ማዕከል ለመገንባት ያለመ ነው። በዚህም አሜሪካ ቻይናን ገለል አድርጋ የራሷን ደህንነቱ የተጠበቀ የቴክኖሎጂ ማምረቻ በፊሊፒንስ መሬት ላይ መገንባት ትፈልጋለች። ፊሊፒንስ በኒኬልና በሌሎች ማዕድናት ሀብታም ብትሆንም የማቀነባበር አቅም ስላልነበራት አብዛኛውን ወደ ቻይና ስትልክ ቆይታለች። አሁን ግን አሜሪካ ዘመናዊ ፋብሪካዎችን እዚሁ ፊሊፒንስ ውስጥ በመገንባት ማዕድናቱን ወደ ቺፕስ እና ኤሌክትሮኒክስ መሳሪያዎች የመቀየር ራዕይ አላት። የጉዳዩ ጂኦፖለቲካዊ አደጋ ግን የሚጀምረው እዚህ ላይ ነው። አሜሪካ ይህንን የቴክኖሎጂ ዞን የምታስተዳድረው የፊሊፒንስ መንግስት ጣልቃ በማይገባበት የራሱ ሕግና ስርዓት ባለው ቀረጥ ነጻ በሆነና ልክ እንዳንድ የአሜሪካ ግዛት ሆኖ እንዲያገለግል ነው። ይህ አሰራር በፊሊፒንስ የውስጥ ፖለቲካ ውስጥ ትልቅ ማዕበልን ፈጥሯል። የሀገሪቱ ሉዓላዊነት በአሜሪካ ኢኮኖሚና የቴክኖሎጂ ፍላጎት ስር እየወደቀ ነው የሚሉ ተቺዎችን በዝተዋል። ከዚህም በላይ ይህ የሉዞን ኮሪደር የቻይናን ቀጥተኛ ቁጣ ቀስቅሷል። ቻይና ይህንን የቴክኖሎጂና የኢኮኖሚ ህብረት የዓለምን የንግድ ስርዓት ለማወክ የተፈጠረ ህገወጥ ስብስብ ስትል አውግዘዋለች። ቤጂንግ ቃላት ከመወርወር ባለፈ ፊሊፒንስ አቅራቢያ በሚገኘው የደቡብ ቻይና ባህር ላይ ተደጋጋሚ የጦር ልምምዶችን በማድረግ እንዲሁም የፊሊፒንስና የቻይና የባህር ጠባቂ መርከቦች እርስ በርስ እስከ መጋጨትና ውሃ የመረጫጨት ጥቃቶችን እስከ መፈጸም ደርሰዋል። ቻይና በፊሊፒንስ ውስጥ ያፈሰሰቻቸውን የቢሊዮን ዶላር የመሰረተ ልማት ኢንቨስትመንቶችን በመጠቀም የፖለቲካ ተጽዕኖ ለማሳደርም እየሞከረች ነው። ይህ የቴክኖሎጂ ሽኩቻ የንግድ ፉክክር አይደለም። ዩናይትድ ስቴትስ የጀመረችው ፓክስ ሲልካ የቻይናን የቴክኖሎጂ ጉዞ ለመግታትና የዓለምን የዲጂታል መጻኢ ዕጣ ፈንታ በምዕራባውያን እሴቶች ስር ለማስቀመጥ የሚደረግ የሞት ሽረት ትግል ነው። ቻይና በበኩሏ ዓለም አቀፋዊ የሎጂስቲክስ የማዕድንና የማኑፋክቸሪንግ የበላይነቷን አጠናክራ በመቀጠል የራሷን የዓለም ስርዓት ለመገንባት ቁርጠኛ ነች። በዚህ መሃል እንደ ፊሊፒንስ ያሉ ታዳጊ ሀገራት የዚህን ግዙፍ የጂኦፖለቲካ ጦርነት የፊት መስመር አውድማ ሆነዋል። የዚህ ረቂቅ ጦርነት ውጤት ቴክኖሎጂን ከማምረት ባለፈ በመጪው ዘመን ማን የዓለምን የኢኮኖሚ የጦርነትና የአስተሳሰብ አቅጣጫ እንደሚዘውረው የሚወስን ታላቅ የታሪክ ምዕራፍ ነው። ይህ ዘመን የብረትና የደም ብቻ ሳይሆን የሲልከንና የዳታ ዘመን ነው። አሸናፊውም መላውን የሰው ልጅ የዲጂታል አኗኗር የመቅረጽ ኃይልን እንዲጎናጸፍ ያደርገዋል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ